ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በ20 ደቂቃ ውስጥ ማይክሮሶፍት ኤክሴል ላይ መሰረታዊ የሚባሉ ነገሮችን ለመማር እንሞክራለን ማለት ነው። ስለዚህ ከመጀመሪያው ካከፋፈቱ ጀምረን ዳታዎችን እንዴት እንደምታስገቡ፣ ካልኩሌሽን እንዴት እንደምትሰሩ፣ እንደዚሁም ደግሞ መሰረታዊ የሚባሉ ነገሮችን በአጠቃላይ ፕሪንት እስከማድረግ እንደዚሁም ደግሞ መጨረሻ ላይ በፒዲኤፍ ማስቀመጥ ከፈለጋችሁም እዚህ ጋር የምትመለከቱትን በጣም በቀላሉ እንዴት ማዘጋጀት እንደምንችል እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን የሚሆነው ማይክሮሶፍት ኤክሴላችን እንከፍታለን። ስከፍቱ ወደዚህ ያመጣችኋል። ይሄ ባክስቴጅ ይባላል። አዲስ ለመስራት ብላንክ ወርክቡክ የሚለውን ነክተን እንገባለን ማለት ነው። ከዛ በኋላ ቀጥታ ወደዚህ ነው የሚያመጣችሁ። እንደምታዩት ሽቷን ይላል አሁን ያለንበት። አጠቃላይ ደግሞ ለምሳሌ ፕላስ እያደረጋችሁ ሌላ ወረቀት ወይም ሽት መጨመር ይቻላል ማለት ነው። ስለዚህ ይሄኛው ሽቶች ናቸው። አጠቃላይ ግን ወርክ ቡክ ተብሎ ይጠራል። ከላይ ስሙንም እንደምትመለከቱት ቡክ ዋን ይላል ማለት ነው። በተጨማሪም ከላይ የምታዩቸው የተለያዩ ታቦች አሉ። ለምሳሌ ሆም ታብ፣ ኢንሰርት፣ ድሮ፣ ፔጅ ሌአውት እዚህ ጋር ያሉትን እያየናቸው እንሄዳለን ማለት ነው። በሆም ስራውን እዚህ ጋር የምታዩቸው አጠቃላይ ነገሮች አሉ። በኢንሰርት ታብ ስር ደግሞ እዚህ ጋር የምታዩቸው አሉ ማለት ነው። ሌላው ደግሞ ሴል ነው። አሁን ይሄ እያንዳንዱ እዚህ ጋር የምትመለከቱት ሴል ይባላል። አሁን G7 ላይ ነው ያለሁት። እንደዚህ ያደረጋችሁ ያላችሁበትን ወይም አክቲቭ ሴሉን እዚህ ጋር ቼክ ማድረግ ወይም ማየት ትችላላችሁ። እዚህ ጋር ደግሞ ፎርሙላ ባር አለ። ይሄኛው እዚህ ጋር የተለያዩ ፎርሙላዎችን ስጽፉ እዚህ ጋር ይታያል በሰፊው ማለት ነው። እዚህ ጋር ደግሞ ለምሳሌ ዙም ማድረግ የምትፈልጉት ነገር ካለ ይሄን ጨመር እያደረጋችሁ እንደዚህ ተለቅ ማድረግ አነስ ማድረግ ይቻላል። እንደምታዩት እንደዚህ ባደረጋችሁት ቁጥር ይሄኛው ሰፋ እያለላችሁ ይመጣል። ወደ ላይ ወደታች ለመሄድ ደግሞ እዚህ ጋር ይዛችሁ እንደዚህ ያደርጋችሁ ማየት ይቻላል። ወይም የማውዛችሁን ጎማ እንደዚህ ስክሮል በማድረግም ከፍና ዝቅ ማድረግ ትችላላችሁ። ሌሎቹን እየሰራን ማየት ስለምንችል አሁን ዳታ ወደ ማስገባት እንሂድ። ዳታ ለመመዝገብ አሁን መጀመሪያ ደስ ያላችሁ ቦታ ላይ ወይም ዳታችሁ እንዲጀምር የምትፈልጉበት ቦታ ላይ ክሊክ ማድረግ ነው። እዚህ ጋር ለምሳሌ የሰራተኞች ስም ወይም ዝርዝር ልጽፍ ስለሆነ ኢምፕሎይ ብዬ ልጻፍ። እዚህ ጋር ደግሞ ለምሳሌ ዲፓርትመንታቸውን ከፈለኩኝ ዲፓርትመንት ብዬ ጽፋለሁ ሙሉን፣ ግማሽም ልንጽፍ እንችላለን። እዚህ ጋር ደግሞ እድሜ ካለ ኤጅ ብለን መጻፍ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ጽፌ ወደዚህ ለመሄድ አንደኛ መቶ ክሊክ ማድረግ ይቻላል፣ ወይም ወደ ቀኝ የሚያመለክተውን ቀስት መንካት ትችላላችሁ። ወደታች ለመሄድ ደግሞ እንደዚህ አንዴ ይሄንን ነውና ወደ ጎን ለመሄድ በዚህ መሄድ ይቻላል። ወደታች ለመሄድ ደግሞ ይሄን መጠቀም ትችላላችሁ። በተጨማሪም ኢንተርን በመንካት ወደታች መሄድ ይቻላል። ወደ ጎን ለመሄድ ደግሞ ታብ እዚህ ጋር አለ፣ ታብን መንካት ትችላላችሁ። ለምሳሌ አሁን እዚህ ጋር ክሊክ ማድረግ እዚህ ጋር ነኝ። ታብ ብነካ ወደ ጎን ይሄዳል። ኢንተር ብነካ ደግሞ ወደ ታች ይወርዳል ማለት ነው። ስለዚህ በዚህ መንገድ ዳታዎችን ትመዘግባላችሁ። ቁጥር ደግሞ ስታስገቡ ለምሳሌ 45 ብዬ ብጽፍ እዚህ ጋር ተመልከቱ። ቴክስት በዚህ በግራ በኩል ነው የሚሆነው። ማንኛውም ቁጥር ደግሞ በስተቀኝ በኩል በዚህኛው ጋር ነው የሚቀመጠው ማለት ነው። ስለዚህ በዚሁ መሰረት አሁን ሙሉ ዳታ ልሙላበት። ስለዚህ አሁን ባሳየኋችሁ መሰረት እዚህ ጋር ያሉትን ዳታዎች መዝግብ ያለው። እንደዚህ ግን ቦታ የማይበቃው ካለ ለምሳሌ ዲፓርትመንት የሚለው እዚህ ጋር ቦታ አልበቃውም። ስለዚህ ከላይ ትመጡና መጎተት ይቻላል። ወይም ደግሞ እዚህ ጋር መታችሁ ሁለቴ ክሊክ ማድረግ ትችላላችሁ። ነገር ግን ብዙ ቦታ ያልበቃው ካላችሁ ለምሳሌ እንደዚህ አሁን አብዛኛው ቦታ አልበቃውም፣ መሰላል ምልክት አድርጓል። ይሄም ቦታ አልበቃኝም እያለ ነው። ስለዚህ እዚህ ጋር ትመጡና ክሊክ ታደርጋላችሁ ጫፏ ላይ ሁሉንም እንዲመርጥላችሁ ማለት ነው። ከዛ ከመረጣችሁ በኋላ መሀል ላይ ትመጡና ይሄ ምልክት ሲመጣ ሁለቴ ክሊክ ማድረግ ይቻላል። አስተካክሉ። እንደምታዩት ያስቀምጥልናል። ሮ ላይም ተመሳሳይ ነው። እንደዚህ ትመርጡና እዚህ ጋር መታችሁ ደብል ክሊክ ስታደርጉ ይስተካከላል። በየመሃሉ የምታስገቡት ነገር ካለ ክሊክ ታደርጋላችሁ። ከዛ ራይት ክሊክ፣ በመቀጠል ኢንሰርት ስትሉ አዲስ የምጽፉበት ቦታ ይመጣላችኋል። ካልፈለጋችሁት ግን እንደዚህ ትመርጡትና ራይት ክሊክ ዲሌት በማድረግ ማጥፋት ይቻላል። ለምሳሌ ከማርታ በላይ አንድ ሰው ማስገባት ብፈልግ እዚህ ጋር ክሊክ፣ ከዛ ራይት ክሊክ ኢንሰርት ስትሉ ከላይ ያስገባላችኋል ማለት ነው። ለመመለስ ወደኋላ ለመሄድ ኮንትሮል ዜድ መጠቀም ይቻላል። ወይም ከላይ እንደምታዩት እዚህ ጋር አለ አንዱ ማለት ነው። ኮንትሮል ዜድ ሾርት ከቱ ነው። ይሄ ደግሞ ሪዶ ነው። ወይም ኮንትሮል ዋይ ብላችሁ ወደፊት መሄድ ይቻላል። ሌላው ደግሞ ፈንክሽን እና ፎርሙላዎች ናቸው። ለምሳሌ ፎርሙላ ማንኛውንም ፎርሙላ ኤክሴል ላይ ስታስገቡ እኩል ይሆናል ብላችሁ ነው የምትጀምሩት። ለምሳሌ ሳለሪ አለ፣ ቦነስ አለ። ሁለቱን ልደምረው ፈልግ ያለው ስለዚህ አንደኛ እኩል ይሆናል ብላችሁ እዚህ ላይ ክሊክ ማድረግ ይቻላል። ከዛ ሲደመር ትነካላችሁ ማለት ነው እንደዚህ። በመቀጠል ከዚህ ጋር ነው የምንደምረው። እዚህ ላይ ክሊክ ኢንተር፣ በዚህ መልክ መጣ። ሌሎቹንም እንዲሰራ እዚህ ጋር መታችሁ ሁለቴ ክሊክ ማድረግ ይቻላል እንደዚህ። ወይም ደግሞ ኮንትሮል ዜድ ብዬ መልሼ ባሳያችሁ
ጎተት ስታደርጉት የሁሉንም ይሰራል ማለት ነው። በፈንክሽን ደግሞ ከፈለጋችሁ ኢዚኳልቱ ሰም ብላችሁ ትጽፉና ቅንፍ መክፈት ወይም እዚህ ላይ ሁለቴ ክሊክ ታደርጋላችሁ። ከዛ ቁጥሮቹ ወይም እንዲደመሩ የፈለግነው ሁለቱን ነው። ቅንፍ እንዘጋለን። ኢንተር ተሰራ ማለት ነው። ከዛ እዚህ ጋር መተን አሁንም ደብል ክሊክ ማድረግ ወይም መጎተት መልሱ በቀጥታ ይመጣል። እንዲህ አይነት ቢጫ ነገር ሊያደርግባችሁ ይችላል። ይሄ ለምንድን ነው? እዚህ ጋርም ቁጥሮች አሉ እነሱ አልተደመሩም እያለን ነው። ስለዚህ እዚህ ጋር መተን ኢግኖር ማድረግ ይቻላል ማለት ነው። ሌሎቹንም እንደዚህ ነው። ለምሳሌ እዚህ ጋር 2 ቢኖረን እዚህ ጋር 3 ቢኖረን ለምሳሌ የነዚህን የሁለቱን እዚህ ጋር ለምሳሌ አንደኛ ቶታል እንስራ ድምር ማለት ነው። ስለዚህ እኩል ይሆናል ሰም ካልኩ በኋላ እመርጣለሁ። ቅንፍ ብዘጋ ኢንተርብል ድምራቸው መጣ ማለት ነው። እንደገና ደግሞ እዚሁ ላይ መታችሁ ለምሳሌ ክሊክ አደረግን ፎርሙላ አውቶ ሰም ይላል። ወይም እዚህ ጋር መታችሁ ሰም የሚለው ስነቁም ይደምራል። አልት ኢዝ ኢኳል ቱ ማለትም ትችላላችሁ በሾርት ከት ከፈለጋችሁ ማለት ነው። ኢንተር ድምሩ ተቀመጠ። እዚህ ጋር ደግሞ ለምሳሌ አቨሬጅ መስራት ከፈለግን አቨሬጅ ማለት አማካይ ውጤት ማለት ነው። ስለዚህ እኩል ይሆናል አቨሬጅ ብዬ ልጻፍ። ይኸውና እዚህ ጋር እንደምታዩት አቨሬጅ እዚህ ላይ ክሊክ የሁለቱን አቨሬጅ ስለምፈልግ እስከዚህ ያለውን እመርጣለሁ። ሌፍት ክሊክ ይዛችሁ ሸርተት ማድረግ ነው። ከዛ ቅንፍ መዝጋት ኢንተር። ስለዚህ ማንኛውም ቁጥር አቨሬጅ የሚሰራው በዚህ ነው። ከሁለቱ ደግሞ ማን ነው ትልቁ? ለምሳሌ ማክሲመም ፈልጌ ያለው እዚህ ጋር ማክስ ወይም ማክሲመም። ስለዚህ እኩል ይሆናል ማክስ እዚህ ጋር ይመጣላችኋል። ክሊክ የማንን ማክሲመም? ከሁለቱ ነው ለምሳሌ እየሰራው ያለሁት። ቅንፍ ዘጋለው ኢንተር። ማክሲመሙ 3 ነው። ሚኒመሙ ደግሞ ለምሳሌ ሚኒመም መስራት ፈልጌ ያለው እዚህ ጋር እኩል ይሆናል ሚኒመም ብላችሁ ጽፋላችሁ። ቅንፍ መንካት ወይም ሚኒመም ላይ ክሊክ የሁለቱን ነው። ቅንፍ መዝጋት ኢንተር። በዚህ መንገድ ቶታል፣ አቨሬጅ፣ ማክሲመም፣ ሚኒመም መስራት ይቻላል ማለት ነው። አሁን ግን እነዚህን ስለማልፈልጋቸው እንደዚህ ልምረጥና ከኪቦርድ ላይ ዲሌት ባረግ ማጥፋት ይቻላል ማለት ነው። ስለዚህ አሁን እዚህ ጋር ቶታል ሰርተናል። ለምሳሌ አቨሬጅ እዚህ ጋር ላስገባ። ክሊክ ራይት ክሊክ ኢንሰርት አቨሬጅ እዚህ ጋር ልሰራ ነው። ስለዚህ እኩል ይሆናል አቨሬጅ የማንን የፈለግነው አቨሬጅ የሁለቱም ቁጥሮች እንመርጣለን። ቅንፍ መዝጋት ኢንተር። አቨሬጃቸው ይኸውና እዚህ ጋር ከዛ ደብል ክሊክ ወይም መጎተት። ይህን አሁንም ላጥፋው ኢግኖር እለዋለሁ ማለት ነው። ወደ ታችም ለመደመር ተመሳሳይ ነው። ለምሳሌ እዚህ ጋር ማክሲመም ወይም ኤምኤክስ ልበለውና እንደዚህ ከፍተኛ ተከፋይ ማን ነው? ለምሳሌ ከአበበ ከማርታ እዚህ ጋር ካሉ ሰዎች ከነዚህ ማን ነው ትልቁ? ስለዚህ እዚህ ጋር ላስቀምጠው። ለምሳሌ እኩል ይሆናል ማክሲመም እዚህ ላይ ክሊክ ማክሲመም የሚለው ላይ ከነማን ነው ማክሲመም? ከነዚህ እንመርጣለን። ቅንፍ መዝጋት ኢንተር። ቦነስ ማን ነው ከፍተኛ ያለው የሚለው ቼክ ማድረግ ከፈለግንም እዚህ ጋር መተን ብንጎትት ከቦነሱ ማክሲመሙ 700 እንደሆነ እየነገረኝ ነው። ሚኒመሙን ደግሞ እናውጣው። ሚኒመም የት ነው? እሱንም እዚህ ጋር ነው። ኢዝ ኢኳል ቱ ሚኒመም ቅንፍ ከፍታለሁ። የማንን ሚኒመም? የነዚህን መምረጥ። ቅንፍ መዝጋት ኢንተር። ከዛ እዚህ ጋር መተን ጎተት ብናደርግ የነዚህንም ሚኒመም ሰራልኝ ትንሹን ውጤት ማለት ነው። ሌላው ደግሞ ኢፍ ነው። ኢፍ ደግሞ ለምን ይጠቅማል? የሆነ ኮንዲሽን ላይ ተመርኩዞ ውጤት እንዲሰጠን ነው። ለምሳሌ ደሞዛቸው ከ5000 በላይ የሆኑት ሃይ ነው፣ ከዛ በታች ደግሞ ሎ ነው። እንደ ምሳሌ ነው። እናንተ ሌላም ነገር ሊሆን ይችላል። ለምሳሌ እዚህ ጋር እኩል ይሆናል ኢፍ ቅንፍ ከፍታለሁ። ሎጂካል ቴስት የትኛው ነው? ቶታሉ እዚህ ጋር ያለው ውጤት ምን ከሆነ ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ከ5000 ጋር እኩል ከሆነ ኮማ አደርጋለሁ ማለት ነው። ከዛ ቴክስት ልጽፍ ስለሆነ ደብል ኮቴሽን አደርግና ምን ይሁን? ለምሳሌ ሃይ ሊሆን ይችላል። ሃይ ብዬ ልጻፍ እንደዚህ ደብል ኮቴሽን ቅንፍ መንካት ደብል ኮቴሽን መክፈት። ከ5000 በታች እስከሆነ ምንድነው? ሎ። ስለዚህ ሎ ብዬ ጽፋለሁ ደብል ኮቴሽን ቅንፍ መዝጋት። የኢፍ ይሄ ነው ማለት ነው ፎርሙላው። ስለዚህ ኢንተር ልበል። አሁን እዚህ ጋር ይሄ ተከፋይ ወይም እዚህ ጋር የሚከፈለው 5500 ነው። ሃይ ነው፣ ከ5000 በላይ ነው። ከዛ እዚህ ጋር ደብል ክሊክ ማድረግ ወይም መጎተት ይቻላል። ተመልከቱት ሁሉም ሃይ ናቸው። አንደኛው ብቻ 4500 ስለሆነ ሎ ሆኗል ማለት ነው። ነገር ግን ደሞዙ ቢሻሻል እና 6000 ቢገባ ኢንተር ብንል የዚህም ሃይ ይሆናል። አሁን ግን ኮንትሮል ዜድ ብዬ ልመልሰው። ኢፍ በደንብ ግልጽ እንዲሆንላችሁ ለምሳሌ ፓስ ኦር ፌል የሚሰራው በዚህ ነው። ለምሳሌ እዚህ ጋር እናስገባበት። እዚህ ጋር ፓስ ኦር ፌል የሚል ነገር ይኑርና
ለምሳሌ እየመለመልን ነው የምንፈልገው እድሜያቸው ከ30 በላይ የሆኑትን ብቻ ነው። ስለዚህ እኩል ይሆናል ኢፍ ቅንፍ መክፈት እዚህ ጋር ያለው ቁጥር ወይም እድሜው ግሬተር ዛን ስንት መሆን አለበት? ለምሳሌ 30 ወይም እኩል ይሆናል እንጨምርበት እኩል ይሆናል 30። ይህን ካሟላ ምን ይሁን? ፓስ ወይም ይለፍ። እናንተ እንዳልኳችሁ ለግሬድ ለተለያየ ነገር መጠቀም ይቻላል። ካልሆነ ደግሞ ምን ይሁን? ፌል። ይሄ ማለት ነው ፎርሙላው። እናንተ እዚህ ጋር ቴክስቱን መቀየር ብቻ ነው፣ ሌላው ምንም ቀላል ነው ማለት ነው። በዚህ መንገድ ነው የምትሰሩት። እዚህ ጋር ግን አንዷን አይል አጥፋት። እንደዚህ ነው ትክክለኛው። ቅድም ፎርሙላ የሚቀመጥበት ባሩ ይሄ ነው ብያችኋለሁ። ኢንተር። አሁን ይሄ ከ30 በላይ 29 ስለሆነ ወድቋል። ሌሎቹን እንዲሰራ ልጎትት። ፓስ ከ30 በላይ እንዳለ አልፈዋል ማለት ነው። ስለዚህ በዚህ መልክ ኢፍን መጠቀም ይቻላል። ሌላው ደግሞ ፎርማት ማድረግ ነው። ለምሳሌ ከላይ ያሉትን እንዳለ እንደዚህ ልምረጣቸውና ሆም ጋር እንሂድ። ፎርማት ለማድረግ ቢ ይላል ወይም ቦልድ ጎላ ያደርግላችኋል። ባክግራውንድ ከለር እዚህ ጋር አለ። ፊል ከለር ይላል። ቆም ብላችሁ ታዩትና የተመቻችሁን ከለር ትመርጣላችሁ። ኤ ደግሞ አለ። ኤ ደግሞ ቴክስት ከለር ነው። እዚህ ጋር መታችሁ የተለያየ ከለር ማስያዝ ይቻላል። ይሄን ያደረኩት ለምሳሌ ፎንት መቀየር ከፈለጋችሁ እዚህ ውስጥ የተለያዩ ፎንቶች አሉ ማለት ነው። ታይምስ ኒው ሮማን የተለያየ ሰርች ማድረግም ይቻላል። ለምሳሌ ታይምስ ኒው ሮማን ብዬ ሰርች አደረኩኝ። ኢንተር ታይምስ ኒው ሮማን ሆነ ማለት ነው። አሁንም ቦታው ትንሽ ከጠበበው እዚህ ጋር ደብል ክሊክ እንደዚህ ይስተካከላል። ሌሎቹንም ቴክስቶች እናንተ በፈለጋችሁት እንደዚህ ማድረግ ይቻላል ማለት ነው። ለምሳሌ ስም ዝርዝር ያለበትን ቦልድ ላደርገው ከፈለኩኝ ቦልድ አድርገዋለሁ እንደዚህ። ሌላው አላይመንት ነው። ለምሳሌ እነዚህን ጽሁፎች መሀል ላይ እንዲሆኑ ከፈለኩኝ እንደዚህ መርጣለሁ። አላይመንት እዚህ ጋር ተመልከቱት። ይህም ብንነካው አሁን ወደ መሀል ይወስደዋል ማለት ነው። እንደምታዩት እዚህ ጋር ብንመጣ ወደ ዳር ወደ መሀል። እኔ ይሄን ያሳዩዋችሁ፣ እናንተ ሁሉንም ማድረግም ትችላላችሁ ማለት ነው። በተመሳሳይ ግን ለምሳሌ ከላይ አንድ እናስገባበት። ክሊክ ራይት ክሊክ ኢንሰርት፣ ባዶ ቦታ ርዕስ መጻፊያ ያገኘው። ለምሳሌ እንጻፍበት የሆነ ነገር ኤክሴል ፎር ቢግነርስ አልኩት። ይሄ ርዕስ ግን ሴንተር መያዝ አለበት። እስከዚህ ያለውን ሴንተር እንዲጠብቅ እንደዚህ መምረጥ ይቻላል እስከ ጥግ ድረስ። ከዛ በኋላ እዚህ ጋር ተመልከቱት መርጅ ኢን ሴንተር ይላል። መሀል ላይ ይሆናል። ሴሉም ይቀላቀላል። ሌላኛው አንድ ሴል ሆነ ማለት ነው። ቦልድ ልናደርገው እንችላለን። ከዛ እዚህ ጋር ደግሞ እንትኑ ልንቀይርለት እንችላለን። ቅድም ባየነው መሰረት ለምሳሌ ይሄ ላድርገውና ጽሁፉን ደግሞ ነጭ ላድርገው። የተወሰነ ከፍ ልናደርገው እንችላለን። ይሄንን እንደዚህ ታይምስ ኒው ሮማን ይሁን። ሌላው ቦርደር ማስገባት ይቻላል። ለምሳሌ ትንሽ ልቀንስላችሁና ለምሳሌ እንዳለ መረጥኩት። ከዛ እዚህ ጋር ቦርደር ይላል እንደምታዩት። ይሄን ነክታችሁ ኦል ቦርደር ብትሉት ዙሪያውን ቦርደር ያስገባል። እንደምትመለከቱት ቦርደር እዚህ ጋር አገኘን ማለት ነው። እንደምታዩት ግን እየሰራን ያለ ነው። ወደዚህ ባስጠጋላችሁ ኤጋ መጀመር ነበረብን የተሻለ እንዲሆንልን። እናጥፋው። ይሄን ከዚህ ጀምረን እስከዚህ ልምረጠውና ራይት ክሊክ ዲሌት ብንለው ይጠፋል። እስከዚህ ያለውን ዲሌት። በዚህ መልክ ከኤ ጀምረን ጽፈናል ማለት ነው። ሌላም አይነት ቦርደር ከፈለጋችሁ ማስገባት ትችላላችሁ። እዚህ ጋር ደግሞ መልሶቹ ላይ ለምሳሌ ሶስቱም መልሶች እዚህ ጋር ያሉትን አራቱም መልሶች ልምረጣቸውና ላስመርባቸው። አንደር ላይን ብታረጉ ይሰመራል። ደብል ላይን ከፈለጋችሁ ይሄን ነክታችሁ ደብል ላይን የሚለውን ነክታችሁ ሁለት ላይን ማስገባት ይቻላል ማለት ነው። ሌላው ደግሞ ቁጥሮችን ለምሳሌ እዚህ ጋር ያለው ክፍያ በዶላር ከሆነ ምሳሌ ነው። ይሄኛው ቦነሱን ጨምሮ ማለት ነው። መረጥኩት ጀነራል። እዚህ ጋር ትመጡና ከረንሲ የሚለውን መንካት ይቻላል። እንደምታዩት ዶላር አስገባልን። እዚህ ጋር ዴሲማል ፖይንቱን ቀነስ ማድረግ መጨመር ይቻላል ከነጥብ በኋላ ያለውም ማለት ነው። ዶላር ካልሆነ ግን መተው ትችላላችሁ። ይሄን ሲምቦሉን እዚህ ጋር እንምጣና ሞር ነምበር ፎርማት ይላል። አሁን የት ነን? ከረንሲ ጋር ነን። ነገር ግን እኛ ዶላር አይደለም። እዚህ ጋር መታችሁ ይሄንን ነን ማድረግ ትችላላችሁ። ኦኬ ብንለው አሁን እንደምታዩት በከረንሲ ፎርማት ነው የተቀመጠው፣ ነገር ግን ዶላር አይደለም ማለት ነው። እዚህ ጋር ደግሞ ቀን አለ። ለምሳሌ ይሄንን ቀን በተለያየ ነገር ፎርማት ማድረግ ከፈለጋችሁ ክሊክ ከስተም ይላል። እንደምታዩት ይሄን ነክተን ሾርት ዴት ብታረጉት በዚህ መንገድ ይቀመጣል። ሎንግ ዴት ብታረጉት ደግሞ በዚህ መልክ እንደምታዩት ጃንዋሪ እያለ ሙሉ ፍራይዴይ ሙሉን ይሰጣችኋል። ያው ደግሞ ሽት ማኔጅመንት ነው። ለምሳሌ እዚህ ጋር ሁለቱም ሳምፕል ነበሩ፣ አልፈልጋቸውም። ለማጥፋት ከፈለኩኝ ይሄን ለምሳሌ ላው ላይ ራይት ክሊክ ከዛ ዲሌት ብለው ይጠፋል። ሶስተኛውንም ሽት ይሄን አልፈልገውም ዲሌት ብሎ ይጠፋል። የመጀመሪያችን ብቻ
ቀረን። ከዛ እዚህ ላይ ስሙን መቀየር ትችላላችሁ። ይህን ሁለት ክሊክ ታደርጉና ለምሳሌ ቤዚክ ልበለው። ኮፒ ላደርገው ከፈለግኩ ይህንኑ ላው ላይ ራይት ክሊክ ነካና ሙቭ ኦር ኮፒ፣ ሙቭ ቱ ኢንድ ክሬት ኮፒ ኦኬ ብንለው ኮፒውን እዚህ ጋር እንደምታዩት አገኘ ነው ማለት ነው። አሁንም ግን ይሄንን ካልፈለግኩት ዲሌት እለዋለሁ። በተመሳሳይ ግን ቦርደሩን ደግሞ ላጥፋውና ቴብል ማስገባት ከፈለግን ይሄን እንዳለ ልምረጠው፣ ወይም ከላይ ጀምረን ልንመርጠው እንችላለን። ቦርደር ኖ ቦርደር ብንለው ቦርደሩ እንዳለ ይጠፋል። እንደምታዩት ቴብል ላደርግበት ነው። ቴብል ግን የፈለግኩት እዚኛው ላይ ብቻ ነው። ስለዚህ እንደዚህ መርጣለሁ። ከዛ እዚህ ጋር ኢንሰርት፣ እዚህ ጋር ከዛ ቴብል ይላል። እንደምታዩት ይህን ስትነኩ ይሄኛው እንደ ሄደር ይቆጥረዋል። ከዛ እዚህ ጋር ኦኬ ትላላችሁ። ቴብል ገባ ማለት ነው። በዚህ መልክ ቴብሉን ፎርማት ማድረግ ከፈለጋችሁም እዚህ ጋር መታችሁ የተለያዩ ቴብል ፎርማቶች አሉ። ለምሳሌ ይህን ብናደርገው እንደዚህ አይነት ቴብል አዘጋጀን። ቴብል ስታስገቡ ከዛ እዚህ ጋር ፊልተር ይገባል። ይሄን ነክታችሁ ማየት የምትፈልጉትን ብቻ ማየት ይቻላል። ለምሳሌ አጥፍተን የአበበን ብቻ ማየት ከፈለግን አበበ ኦኬ ብንለው የአበበ ብቻ ይመጣል። ፊልተሩን ማጥፋት ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊር ፍሊተር የሚለውን መንካት ይቻላል። ከሁሉም ላይ ይጠፋል። በተመሳሳይ አሁንም እዚህ ጋር መታችሁ ሶርት ማድረግ ይቻላል። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ማድረግ ትችላላችሁ፣ ሶርት እያደረጋችሁ ማለት ነው። ከዚህ በተጨማሪም ሶርት ማድረግ ትችላላችሁ። የሶርት ሀሳብ ምንድነው? ለምሳሌ እዚህ ጋር በኤ የሚጀምር ቢኖር እንደዚህ የተጻፈ እዚህ ጋር ደግሞ በአር በሌላ ቤት የተጻፈ ሊኖር ይችላል። ይሄን ብመርጠው ዳታ ጋር በመጣ ኤ ቱ ዜድ ብለው ኤ ይቀድማል። ዜድ ቱ ኤ ብንለው ደግሞ ዜድ ቤት እንደምታዩት ከላይ ይሆናል። እዚህ ውስጥም ገብታችሁ ሶርት ማድረግ ይቻላል ማለት ነው። ለምሳሌ አንድ ቦታ ክሊክ አድርጋችሁ ሶርት የሚለውን ብትነኩ በምንድን ነው ሶርት ማድረገው ይላል። ሶርት ባይ በኔማቸው ከፈለኩ ለምሳሌ ኢምፕሎይ የሚለውን ይሄን ነካና እሱን መምረጥ እችላለሁ ማለት ነው። ከዛ ከኤ ቱ ዜድ ወይም ደግሞ ዜድ ቱ ኤ ታደርጋላችሁ። ሌላው ደግሞ ኮፒ ፔስት ማድረግ ነው። ለምሳሌ ይሄንን እንዳለ እስከዚህ ልምረጠው። እስከዚህ ያለውን ነው የፈለኩት። ኮፒ ለማድረግ ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ ማድረግ ይቻላል። ከዛ የምትፈልጉበት ቦታ ጋር መሄድ ነው። ለምሳሌ እዚህ ጋር ከሆነ የፈለኩት ይሄን ነካና እዚህ ክሊክ አድርጌ ኮንትሮል ቪ መንካት ይቻላል፣ ወይም ሆምን ነክታችሁ ፔስት ስትሉ ይገባል ማለት ነው። ትንሽ ከፍል አድርገው። ይሄ ቦታ አልበቃውም። እዚህ ጋር መተን እንደዚህ ብናደርግ ይስተካከላል። የማንፈልጋቸውን ደግሞ ላጥፋቸውና ለምሳሌ እስከዚህ ያለውን መረጥኩት። ራይት ክሊክ ዲሌት ባረግ ጠፋ። ከዛ ለምሳሌ በዚህ ግራፍ ልስራ። ግራፍ ለመስራት ደግሞ ምንድነው የምታደርጉት? አሁንም አንድ ቦታ ላይ ክሊክ ማድረግ ይቻላል። ዋናው እዚህ ውስጥ መሆናችሁ ነው። ኢንሰርት ግራፍ ደግሞ እዚህ ጋር ሪከመንድድ ይላል እንደምታዩት። ስለዚህ እዚህ ጋር ላለው ዳታ ሪከመንድ የሚያደርገንን የግራፍ አይነት እየነገረን ነው። ኮለመን ቻርት ጥሩ ነው ብሎናል። ሌሎችን ከፈለጋችሁ ኦል ቻርት ብላችሁ ሁሉንም ቻርቶች እዚህ ውስጥ ማግኘት ይቻላል። ላይን ቻርት አለ፣ ፓይ ቻርት አለ፣ ባር ቻርት። እናንተ የተመቻችሁ ጋር ሲደርሱ ኦኬ ማለት ብቻ ነው የሚጠበቅባችሁ። ለምሳሌ ኮለመን ቻርት ልምረጥ፣ ኦኬ ላለው ማለት ነው። ከዛ ቻርቱ እንደምታዩት ገባ። ማንቀሳቀስ ይቻላል። ሳይዙን እዚህ ጋር ይዛችሁ መቀነስ ትችላላችሁ። እንደምታዩት ግን አንድ ቦታ ስለሆነ ክሊክ ያደረግነው ቻርት የሰራልን በሳለሪም በቦነስም ነው። ቦነሱን ልቀንሰው ከፈለኩ ምን አደርጋለሁ? ይሄን ክሊክ ካደረጋችሁ በኋላ እዚህ ጋር ትመጣላችሁ። ይሄንን ጠጋ ብታደርጉት ተመልከቱ። አሁን የተሰራው በምንድን ነው? በሳለሪ ብቻ፣ ቦነስ አልገባም። ቦነሱ እንዲገባ ከፈለግን ደግሞ እንደዚህ ብናደርገው ቦነሱም ይገባል። እንደ አማራጭ ግን መጀመሪያውኑ እናንተ የፈለጋችሁት በስማቸውና በሳላሪ ብቻ ከሆነ ይህን መምረጥ ይቻላል ማለት ነው። ከዛ ኢንሰርት፣ ከዛ ሪከመንድድ ቻርት ይሄን አደረግኩት። ኦኬ ላለው ይገባል። ሳይዙን ቀነስ እናደርጋለን። ስም መቀየር ካለባችሁ ክሊክ አድርጋችሁ መቀየር ብቻ ነው። እዚህ ላይ ምንም አዲስ ነገር የለውም። መጨመር የምትፈልጉት ኤሌመንት ካለ ፕላስ የሚለው አለ። ይሄ ኤሌመንት ማስገቢያ ነው። ታይትል አክሲስ ከፈለጋችሁ ይሄን መንካት። እዚህ ጋር ያሉት ናቸው አክሲስ ታይትል የሚባሉት። ሌጀንድ ወይም ማውጫ ከፈለጋችሁ፣ የማትፈልጉት ካለ ደግሞ ቀነስ ማድረግ ይቻላል ማለት ነው። ሌላው ደግሞ ፒቮት ቴብል ነው። ለምሳሌ እዚህ ጋር የምታዩት አለ። ወደ ፒቮት ቴብል እንቀይረው። በጣም ብዙ ጥቅሞች አሉት በፒቮት ቴብል መቀመጡ ማለት ነው። መጀመሪያ ቴብል ካልሆነ ቴብል ታደርጉታላችሁ። ኦኬ ልበለው፣ ቴብል ሆኗል ማለት ነው። ከዛ በኋላ ኢንሰርት ፒቮት ቴብል ይላል። ክሊክ ፍሮም ቴብል ሬንጅ እንበለው። ቴብል ስለሰራን ከቴብሉ ነው የሚያወጣልን። ከዛ በኋላ የቴብሉ ስም ይሄ ነው እንደምታዩት ቴብል ቱ ይላል። አዲስ ቦታ ላይ እንዲሰጣችሁ ኒው ወርክሽት ትሉታላችሁ። ኦኬ ስትሉት አዲስ እንደምታዩት ተሰጥቶናል። ከዛ ማየት የምትፈልጉትን በቀላሉ አናላይዝ ለማድረግ ያግዛችኋል። ለምሳሌ ኢምፕሎይ ኔም ይላል እዚህ ጋር።
ክሊክ ብታደርጉ ተመልከቷቸው ኤምፕሎይ ኔም ገባ። ወይም የምትፈልጉበት ቦታ ጋር ጎትታችሁ ማስገባት ይቻላል። ሮጋ ነው አሁን የገባው። ሳለሪያቸውን ደግሞ ቫሊዩ የሚል አለ። ቫሊዩ ጋር አስገባው። ተመልከቱት። ከዛ ስማቸው ከዛ የሁሉንም ደምሮ ካልኩሌት አድርጎ ያመጣላችኋል። ሳለሪውን ካልፈለጋችሁት ይህን ስትነኩት ይጠፋል። የምትፈልጉት ቦነሱን ከሆነ ቦነሱን መንካት ብቻ ነው፣ ቦነሱ ይገባል። ሁለቱንም ከፈለጋችሁ እንደዚህ ትነካላችሁ፣ እዚህ ጋር ይገባላችኋል በቀላሉ። ከዛ ካልኩሌት አድርጎ የተለያዩ ዝርዝር ነገሮችን ማግኘት ትችላላችሁ ማለት ነው። ከዛ እዚህ ላይም ግራፍ ማስገባት የተለያየ ነገር ማድረግ ትችላላችሁ ማለት ነው። ከዛ ደግሞ ስራችሁን ሴቭ ማድረግ ስትፈልጉ ኮንትሮል ኤስ መንካት ይቻላል። ወይም ፋይል ጋር ትመጡና እዚህ ጋር ሴቭ አስ ትላላችሁ። ከዛ ዚስ ፒሲ ደስ ያላችሁ ቦታ ላይ ማስቀመጥ ይቻላል። እዚህ ከመጣችሁ በኋላ ለምሳሌ እኔ ዶክመንት ላይ ላስቀምጠው። ለምሳሌ ፎር ዩቲዩብ ልበለው፣ ሴቭ እንላለን ማለት ነው። ከዛ ሌላ ጊዜ ማግኘት ስንፈልግ ፋይል ጋር እንመጣለን። እዚህ ጋር መጨረሻ ስለሰራ ነው መጥቶ እናገኘዋለን ማለት ነው። ከዛ ሌላ ጊዜ ስንመጡ ቶሎ እንድታገኙት እዚህ ጋር ኮከብ ምልክት አለ፣ ወይም ፋቮራይት ውስጥ ማስገባት ይቻላል። ከዛ ፋቮራይት ሊስት ውስጥ ይገባል፣ ወይም እዚህ ጋር ስትመጡ ታገኙታላችሁ። ከፍታችሁ መግባት ይሆናል ማለት ነው። ከዛ ደግሞ ይህንን በፒዲኤፍ መልክ እንዲቀመጥ ከፈለጋችሁም ፋይል ሴቫስ ወይም ኤክስፖርት ቱ ፒዲኤፍ ማለት ይቻላል። ወይም ደግሞ ሴቫስ ትሉና ዚስ ፒሲ ዶክመንት እዚህ ጋር መተን ምን እንለዋለን? አንዴ ልድገምላችሁ። ይሄን ትነኩትና ፒዲኤፍ ይሄውና ፒዲኤፍ ሴቫስ ትላላችሁ። እንደምትመለከቱት በፒዲኤፍ መልክ አገኘ ነው። ከዛ ይሄንን ፕሪንት ማድረግ እንችላለን ማለት ነው። ፕሪንት ለማድረግ ግን ግዴታ ፒዲኤፍ ውስጥ መግባትም አይጠበቅባችሁም፣ በፒዲኤፍ ከፈለጋችሁት ነው እንጂ። ስለዚህ አሁን እንደምታዩት ይሄውን ፕሪንት ቢደረግ ይቆረጣል እዚህ ጋር እያለኝ ነው። ቼክ እናድርገው። ፋይል ፕሪንት ቆርጦት እንደምታዩት አሁን ሁለተኛ ፔጅ ብሎ ነጥሎ እዚህ ጋር አውጥቶብኛል። እንዳይቆርጥብኝ ምን ማድረግ ይቻላል? እዚህ ጋር ፔጅ ሴታፕ የሚል አለ። ይሄን ነካለው። ወይም ግን ወረቀቱን በሰፊው ማድረግ ይቻላል። ለምሳሌ ይሄን ነክታችሁ ላንድስኬፕ ብታደርጉት እንደምታዩት በደንብ ቦታ በቅቶታል። እንደውም ትርፍ ሁሉ አለን ማለት ነው። ነገር ግን የምትፈልጉት በፖርትሬት ወይም በቁመቱ በኩል ሆኖ እንዳይቆረጥ ግን ደግሞ የምትፈልጉ ከሆነ ወይም ይሄ እንዳይቆረጥ የምትፈልጉ ከሆነ ፔጅ ሴታፑን ማስተካከል ነው። ለምሳሌ ፔጅ ሴታፕ እዚህ ጋር መታችሁ ይሄንን የተወሰነ ቀነስ ማድረግ ይቻላል። ነገር ግን ከዛ ደግሞ የተሻለው ምንድን ነው? ኖ ስኬሊንግ የሚለውን ይሄን ትነኩታላችሁ። ከዛ በኋላ ፊት ሺት ኦን ዋን ፔጅ ወይም ሁሉንም አንድ ላይ አድርግልን ማለት ይቻላል ማለት ነው። ይሁት አሁን አብቃቅቶ አንድ ላይ አድርጎልናል። ከዛ እዚህ ጋር የምንፈልገውን የኮፒ ብዛት እንመርጣለን። ከዛ በኋላ ፕሪንተራችን እዚህ ጋር መርጠን ኮፒ ማድረግ እንችላለን ማለት ነው። ስለዚህ ማይክሮሶፍት ኤክሴልን በዚህ መንገድ በቀላሉ መማር ትችላላችሁ ማለት ነው። ሰፋ ያለ ቪዲዮ ከፈለጋችሁ ደግሞ ከላይ ኢንስክሪፕት ላይ ያስቀምጥላችኋለሁ። ሰፊ ቱቶሪያሎችንም መመልከት ትችላላችሁ። ቪዲዮ ከተመቻችሁና በቀጣይም የተለያዩ ቪዲዮዎች ትሰራላችሁ የምትፈልጉም ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።